ዕለተ ረቡዕ መጋቢት 17 ቀን 2017 ዓ.ም አክብሮታዊ ሰላምታችንን አስቀደምን። ክቡራን ተመልካቾቻችን እንደምን አምሽታችኋል? ከናሁ ቴሌቪዥን ለሰዓቱ ያዝናቸውና አዳዲስና ወቅታዊ ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከሰዓቱ ዜናዎች ጋር ማርቆስ ጉዳይ ነኝ። አብራችሁን ቆዩ። አርዕስተ ዜናዎቹን አስቀደምን። ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እጩዎቹን እንዲጠቁሙ ለትግራይ ሕዝብ ጥሪ ያቀረቡ። በኢሚግሬሽን መስሪያ ቤት አካባቢ በሕገ ወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸው ተሰማ። በአማራ ክልል የስራ አጥ ወጣቶች ቁጥር በእጅጉ መበራከቱ ተጠቆመ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬኔዙዌላ ላይ ነዳጅ በሚገዙ ሀገራት ላይ የ25 በመቶ ታሪፍ እንደሚጥሉ አስታወቁ። የተከበራችሁ ተመልካቾቻችን ወደ ዝርዝሮቹ አለፍን። በቅድሚያም በተያዘው የመጋቢት ወር መጨረሻ በአማራ ክልል አጀንዳ ማሰባሰብ እንደሚጀምር የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀም። የኢትዮጵያ ሀገራዊ ምክክር ኮሚሽን መጋቢት 17 ቀን 2017 ዓ.ም ባሰራጨው መረጃው ለአማራ ክልል የወረዳ ማህበረሰብ ክፍሎችና የክልል ባለድርሻ አካላት የምክክር ተሳትፎ ጥሪ አቅርበዋል። በዚህም በመጋቢት ወር መጨረሻ ቀናት በአማራ ክልል ባህር ዳር ከተማ የአጀንዳ ማሰባሰብ የምክክር መድረክ እንደሚያካሂድ አስታውቋል። በመሆኑም የወረዳ ማህበረሰብ ክፍሎች የክልል ባለድርሻ አካላት ለምክክሩ ዝግጅት እንዲያደርጉ ኮሚሽኑ አሳስቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ዋና ከተማ ባህር ዳር ያለምንም የጸጥታ ችግር አጀንዳ የማሰባሰብ ስራውን እንደሚያከናውን የሚያስችል ስምምነት ማድረጉን ስለመግለጹ መዘገባችን ይታወሳል። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ ክልሎችና የከተማ መስተዳድሮች የተሳታፊ የመለየት እንዲሁም አጀንዳ የማሰባሰብ ስራዎችን ሲሰራ መቆየቱ ይታወሳል። ይሁን እንጂ የጸጥታ ችግር ባለባቸው የአማራና የትግራይ ክልሎች ስራውን መስራት አለመቻሉን በተደጋጋሚ ሲገልጽ መቆየቱ ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እጩዎችን እንዲጠቁሙ ለትግራይ ሕዝብ ጥሪ ያቀረቡ። እጩዎቹ የጊዜያዊ አስተዳደሩን ስራዎች በብቃት የሚያከናውኑ እንዲሁም የክልሉን ሰላምና ደህንነት ማረጋገጥ የሚችሉ መሆን ይገባቸዋል ሲሉም አሳስበዋል። ጠቅላይ ሚኒስትሩ በመልእክታቸው የትግራይ ክልል ጊዜያዊ አስተዳደር ሲቋቋም መሰረት ያደረገው አዋጅ ለአስተዳደሩ የሚፈቅደው የስራ ዘመን 2 ዓመት ብቻ እንደሆነም አስታውሰዋል። ባልደረባችን ሀብታም አያሌው ዝርዝሩን አዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎችን እንዲጠቁሙ ለክልሉ ሕዝብ ጥሪ አቅርበዋል። እጩዎቹ የጊዜያዊ አስተዳደሩን ስራዎች በብቃት የሚያከናውኑ እንዲሁም የክልሉን ሰላምና ደህንነት ማረጋገጥ የሚችሉ መሆን ይገባቸዋል ተብሏል። ጠቅላይ ሚኒስትሩ ይህንን ጥሪ ያቀረቡት ለመላ የትግራይ ሕዝብ በይፋዊ ማህበራዊ ትስስር ገጻቸው በዛሬው ዕለት ባሰፈሩት መልእክት ነው። በትግርኛ ቋንቋ የተጻፈው የጠቅላይ ሚኒስትሩ መልእክት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስም ነው የቀረበው። ጠቅላይ ሚኒስትሩ በዚህ መልእክታቸውም የትግራይ ክልል ጊዜያዊ አስተዳደር ሲቋቋም መሰረት ያደረገው አዋጅ ለአስተዳደሩ የሚፈቅደውን የስራ ዘመን 2 ዓመት ብቻ እንደሆነ አስታውሰዋል። ሆኖም ተጨባጭ ምክንያት ካለ የጊዜያዊ አስተዳደሩ እድሜ ሊራዘም እንደሚችል ጠቅላይ ሚኒስትሩ በመልእክታቸው ጠቁመዋል። ጠቅላይ ሚኒስትሩ ይህንን ጉዳይ ለማስረዳትም በመልእክታቸው የፌዴራሉ መንግስት በክልሉ ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ ጠቅሰዋል። በዚህ አዋጅና በፕሪቶሪያ የተፈረመውን የግጭት ማቆም ስምምነት መሰረት በማድረግ የትግራይ ክልል አካታች ጊዜያዊ አስተዳደር እንዲቋቋም በሚያስችለው ደንብ ሚኒስትሮች ምክር ቤት ያጸደቀው መጋቢት 9 ቀን 2015 ዓ.ም እንደነበር የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ በዛሬው መልእክታቸው ጊዜ አስተዳደሩ ሊያከናውናቸው ከሚገባቸው ቁልፍ ስራዎች መካከል አንዱ ምርጫ ለማካሄድ የሚያስችል ምቹ ሁኔታን መፍጠር እንደነበር ገልጸዋል። ይህ ተግባር ካልተፈጸሙ ስራዎች መካከል አንዱ በመሆኑ የጊዜ አስተዳደሩ እድሜ በህግ በማሻሻል በ1 ዓመት ማራዘም የግድ ሆኖ ይገኛል ሲሉም አብይ በመልእክታቸው አስገንዝበዋል። ጠቅላይ ሚኒስትር አብይ የትግራይ ክልል ጊዜ አስተዳደር የስልጣን ጊዜ ለ1 ዓመት ሊራዘም እንደሚችል የመጀመሪያ ጥቆማ የሰጡት ባለፈው ሐሙስ መጋቢት 11 ቀን 2017 ዓ.ም ለፓርላማው በሰጡት ማብራሪያ ላይ ነበር። በዚህም የፌዴራሉ መንግስት ከጊዜ አስተዳደሩ አመራሮች ከህወሓትና ከሌሎች ፓርቲዎች ጋር የጊዜ አስተዳደሩን የስልጣን ዘመን ለማራዘም የሚያስችል ውይይት ማድረጉን ጠቁመው ነበር። በእነዚህ ጊዜያት ማስተዳደሩ ህዝቡን የስልጣን ባለቤት ለማድረግ ለቀጣይ ምርጫ ማዘጋጀት እንደሚጠበቅበት አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ በሐሙሱ የፓርላማ ስብሰባ ላይ በሰጡት ማብራሪያ የጊዜ አስተዳደሩ ስራ ከተገመገመ በኋላ በግለሰቦች
ደረጃ ለውጥ ሊካሄድ እንደሚችል ተናግረዋል። ጠቅላይ ሚኒስትሩ በዛሬው መልእክታቸው የፌዴራሉ መንግስት መሬት ላይ ያለውን ተጨባጭ ሁኔታ ግምት ውስጥ በማስገባት የጊዜያዊ አስተዳደሩን እድሜ ለማራዘም ፖለቲካዊ፣ አስተዳደራዊና የህግ መሰረቶችን በማከናወን ላይ እንደሚገኝ አስታውቀዋል። ከዚሁ ጋር በተያያዘ አዲስ የጊዜያዊ አስተዳደር ፕሬዝዳንት መሾም አስፈላጊ ሆኖ መገኘቱንም በመልእክታቸው አጽንኦት ሰጥተዋል። የጊዜያዊ አስተዳደሩን ፕሬዝዳንት መሾም የጠቅላይ ሚኒስትሩ ኃላፊነት መሆኑን አብይ በመልእክታቸው የገለጹ ቢሆንም ስለ ፖለቲካዊ ምክክር ግን ያሉት ነገር የለም። ይህ ቢሆንም እንኳ ህዝቡ ባመነበት መንገድ መሪዎችን በምርጫ እስኪመረጥ ድረስ ለጊዜያዊ አስተዳደሩ ፕሬዝዳንት የሚሆኑ እጩዎችን የማቅረብ ሂደት የህዝብ ጥቆማና ተሳትፎ እንዲኖረው አስፈላጊ በመሆኑ መላ የትግራይ ህዝብ በዚሁ ላይ እንዲሳተፍም ጠቅላይ ሚኒስትሩ ጥሪ አስተላልፈዋል። የክልሉ ህዝብ የትግራይ ጊዜያዊ አስተዳደሩን ስራዎች በብቃት ይፈጽማሉ፣ የክልሉን ሰላምና ደህንነት ማረጋገጥ ይችላሉ ያላቸውን እጩዎችም ከዛሬ ጀምሮ በጠቅላይ ሚኒስትር ጽህፈት ቤት የኢሜል አድራሻ በኩል መጠቆም እንደሚችልም አሳስበዋል። ይሁን እንጂ የእጩዎቹ ጥቆማ ጊዜ መቼ እንደሚያበቃ በዛሬው የጠቅላይ ሚኒስትሩ መልእክት ላይ አልተገለጸም። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ለሚቀጥሉት 3 ወራት ከየትኛውም አይነት የፖለቲካ እንቅስቃሴ ውጭ እንዲሆን ማገዱ የሚታወስ ሲሆን በጠቅላይ ሚኒስትሩ ጥሪ መሰረት የህወሓት አባላት በእጩነት ቢቀርቡ ሊወሰዱ የሚችሉ እርምጃዎች ምን ሊሆኑ ይችላሉ የሚሉ ጥያቄዎችን የሚፈጥሩ ናቸው። እንዲሁም መንግስት ባቀረበው ጥሪ መሰረት የክልሉ ህዝብ ከህወሓት አባላት ውጭ ለጊዜያዊ አስተዳደርነት ቢመርጡ ህወሓት ሊወስደው የሚችለው እርምጃ ምን ሊሆን ይችላል የሚለው ከጉዳዩ ጋር ተያያዥነት ያለውና ህዝቡን ስጋት ውስጥ የሚከት ሳይሆን እንዳልቀረም እየተገለጸ ይገኛል። በኢሚግሬሽን መስሪያ ቤት አካባቢ በህገ ወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። የኢሚግሬሽንና ዜግነት አገልግሎት ከፌዴራል ፖሊስ ኮሚሽንና ከልደታ ክፍለ ከተማ ወረዳ 7 አስተዳደር ጋር በመቀናጀት በተደረገ ልዩ ኦፕሬሽን በተቋሙ ቢሮ አካባቢ በመሆን በህገ ወጥ መንገድ ሲንቀሳቀሱ የነበሩ 65 ተጠርጣሪዎችን በቁጥጥር ስር ማዋሉን አስታውቋል። ተጠርጣሪዎቹ በተለያየ የህገወጥ ድለላ ስራዎች ላይ የተሰማሩ፣ የስራ አካባቢውን በማወክ አገልግሎት አሰጣጥ ላይ ችግር እየፈጠሩ ያሉ፣ በተለያዩ የማጭበርበርና የማታለል ተግባር ላይ ተሰማርተው የነበሩና በህገወጥ መንገድ የኦንላይን የአስቸኳይ ፓስፖርት የሚሞሉ መሆናቸው ተገልጿል። በአጠቃላይ 7 በህገወጥ የንግድ እንቅስቃሴ ላይ የተሰማሩ ቤቶች መታሸጋቸውንና 65 ተጠርጣሪዎች በቁጥጥር ስር የዋሉ መሆኑም ተገልጿል። ከተጠርጣሪዎቹ መካከል 25 ሴቶች መሆናቸውን የኢሚግሬሽን እና ዜግነት አገልግሎት በማህበራዊ ትስስር ገጹ ባሰፈረው መልእክት አስታውቋል። በአማራ ክልል የስራ አጥ ወጣቶች ቁጥር በእጅጉ መጨመሩ ተገለጸ። በአማራ ክልል ከ900 ሺህ በላይ ወጣቶች የስራ ፍለጋ መመዝገባቸውን የአማራ ክልል ስራና ስልጠና ቢሮ አስታውቋል። በክልሉ ከተጀመረው 20 ወራትን ያስቆጠረው ጦርነት ለወጣቶች የስራ ዕድልን ለመፍጠር መሰናክል ሲሆን ለወጣቶች የስራ ፈጠራ በብድር ይተላለፋል ተብሎ የተያዘው ብር ሙሉ በሙሉ አለመለቀቅ አዲስ ስራ ለመፍጠር ችግር እንደሆነም ተመላክቷል። ኤልዳና ታደሰ ዝርዝሩን አዘጋጅተዋለች። ኢትዮጵያ ውስጥ የስራ ፈላጊዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የስራና ክህሎት ሚኒስቴር ባሳለፍነው 2016 ዓ.ም መጨረሻ ላይ ማስታወቁ ይታወሳል። ስራ አጥ ቁጥር ከገጠር በከተማ ከወንዶች የሴቶች ከፍ ያለ እንዲሆንም ጥናቶች ይጠቁማሉ። መንግስት በበኩሉ በየዓመቱ 3 ሚሊዮን አዳዲስ የስራ ዕድል ለመፍጠር እንደሚሰራም ይገልጻል። በሀገሪቱ ለሚስተዋለው የስራ አጥ ቁጥር መጨመር በተለያዩ የሀገራችን ክፍሎች የቀጠለው ግጭቶች መበራከት እንዲሁም ደግሞ ኢኮኖሚያዊ ውድቀት እንደ ምክንያትነት ይጠቀሳል። በአማራ ክልል በመንግስትና በፋኖ ታጣቂ ኃይሎች መካከል እየተካሄደ በሚገኘው ጦርነት ምክንያት አካባቢያቸውን ለቀው በከተሞች ስራ ለሚፈልጉ ወጣቶች ከጊዜ ወደ ጊዜ ቁጥራቸው መጨመሩ ተመላክቷል። በክልሉ ከ9000 በላይ ወጣቶች ስራ ፈላጊ መመዝገባቸውን የአማራ ክልል ስራና ስልጠና ቢሮ ገልጿል። የትግራዩ ጦርነት ማብቃቱን ተከትሎ ሚያዝያ 2015 ዓ.ም የፌዴራል መንግስት የክልል ልዩ ኃይል ዳግም አደራጃለሁ በሚል ውሳኔ ማስተላለፉን ተከትሎ በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል ጦርነት መቀስቀሱም የሚታወስ ነው። በክልሉ በመንግስትና በፋኖ ታጣቂ ኃይሎች መካከል እየተካሄደ የሚገኘው ጦርነት ለብዙ ወጣቶች ከአካባቢያቸው መፈናቀል ምክንያት ሆኗል። እነዚህ ወጣቶች በተለያዩ የክልሉ ከተሞች ስራ ፍለጋ ቢሰማሩም ስራ ማግኘት አለመቻላቸውን ይናገራሉ። ከሰሜን ወሎ ጊዳን ወረዳ እንደመጣና ለደህንነቱ ሲል ስሙ እንዳይጠቀስ የፈለገ ወጣት ለዶይቼ ቬለ እንደገለጸው በአካባቢው እየተካሄደ በሚገኘው ጦርነት ምክንያት ወጣቶች ሰላም ወዳላቸው ከተሞች እየተንቀሳቀሱ እንደሆነም ይገልጻል። በክልሉ እየተካሄደ በሚገኘው ጦርነት በአካባቢያችን ለመቆየት ዋስትና
አሳጥቶናል የሚለው ወጣቱ በጦርነት ወቅትም እንግልት እንደሚደርስባቸው ይናገራል። ገበያም ወሰንም አንገባም ወጣቱ በቃ አንተ ሰርተን መብላትም አልቻልንም ስራ እያለን በቃ በጥቅሉ አሁን ከቤት ወደ ስራ ቦታ መውጣት አንችልም። እዛ ጦርነቱ በየቀኑ ሌሊት ይወጣሉ ማታ ይገባሉ። በቃ በጣም አስቸጋሪ ሁኔታ ነው ያለው ማለት ሰርተን የምናገኝበት ቦታ አይደለም። የትውልድ ቀያችን ከሰሜን ወሎ ወደ ኮምቦልቻ የመጣንበት ሰላም ስለዛም ሰርተን ለመግባት በጣም አስቸጋሪ ስለሆነ በጦርነት ምክንያት ፋኖዎችን ሲያገኙም ያፍሳሉ፣ መከላከያን ሲያገኙ ያፍሳል። ወጣቱ በሰላም ወጥቶ በሰላም የሚገባበት ሰዓት አይደለም። በኢትዮጵያ ሁለተኛዋ የስራ አጥ ወጣቶች መገኛ እንደሆነች የሚነገርላት ኮምቦልቻ ከተማ በውስጧ ከተለያዩ አካባቢዎች ለስራ ፍለጋ የሚመጡ ወጣቶች በስፋት እንደሚገኙባት የኮምቦልቻ ከተማ ስራና ስልጠና መምሪያ ምክትል ኃላፊ ወይዘሮ ሸዋዬ ታደሰ ተናግረዋል። ሰላም እጦት ምክንያት ወደ ከተማ የሚመጡ አሉ፣ ከተለያዩ ከተሞች የሚመጡ አሉ። ኮምቦልቻ ሰላም ስለሆነች መጣ ይላሉ። በባለፈው ሰላም ስለሆነ እዚህ ላይ መስራት እንፈልጋለን ብለው ብዙ ወጣቶች ወደ ከተማ መጥተው የተመዘገቡ ያገኘንበት ሁኔታ አለ። የኮምቦልቻ ከተማ የበርካታ ኢንዱስትሪዎች መገኛ በመሆኗ ወጣቶች ከተለያዩ አካባቢዎች ስራ ፍለጋ እንዲመጡ ምክንያት ቢሆንም የኢንዱስትሪዎች ሰራተኞችን የመቀበል ፍላጎት አነስተኛ መሆንና በክልሉ ካለው ጦርነት ጋር ተያይዞ ፋብሪካዎቻቸውን ዘግተው የሚወጡ የውጭ ሀገር ኢንዱስትሪዎች መኖራቸው ለስራ አጥ ወጣቶች ቁጥር መብዛት ምክንያት ነውም ብለዋል። አሁን ባለው ሰላም እጦት አኳያ ያን ያክል አይደለም የሚቀበሉት። አንዳንዶቹ እንደውም ዘግተው የወጡ ድርጅቶች አሉ። ዘግተው የወጡ የውጭ ናቸው። ከጦርነቱ ጋር ተያይዞ ኤክስፖርት ከማድረግ ጋር ተያይዞ የአገዋ ጋር ተያይዞ እነሱ ደግሞ እየዘጉ የሚወጡበት ሁኔታ አለ። ከዛ ጋር ደግሞ እነሱ ዘግተው ወጡ ማለት በፊት ይቀበሉ የነበሩትን አቅም ይመልሱታል ማለት ያ መልሶ ስራ አጥ የሚሆንበት ሁኔታ አለ። በአማራ ክልል አሁን ያለው የተመዘገቡ የስራ ፈላጊዎች ቁጥር 988,000 ሲሆን ይህም የስራ አጥ ችግርን ለመቅረፍ በስፋት መሰራት እንዳለበት ማሳያ መሆኑን የክልሉ ስራና ስልጠና ቢሮ ምክትል ቢሮ ኃላፊ አቶ አወቀ ዘመነ ይናገራሉ። አሁን ባለው ወደ 988,000 በላይ የሚሆኑ ዜጎች ለስራ ፈላጊ ነው ተመዝግበዋል። ከዚህ ውስጥ ወደ 931,000 በገንዘብ ፈጠራ በምንለው መድረክ ስለፊት እየተገኘ ውይይት አድርጓል። በአማራ ክልል ከተጀመረ 20 ወራትን ያስቆጠረው ጦርነት ለወጣቶች ተጨማሪ የስራ ዕድል በመፍጠር ረገድ መሰናክል ቢሆንም በአመቱ 6,000 የሚሆኑ የስራ ዕድሎችን ለወጣቶች መፍጠር መቻሉንም ምክትል ቢሮ ኃላፊው ይገልጻሉ። በተጨማሪም ለወጣቶች ስራ ፈጠራ በብድር ይተላለፋል ተብሎ ከተያዘው 4 ቢሊዮን ብር መተላለፍ የቻለው 1.4 ቢሊዮን ብር ብቻ መሆኑ አዲስ ስራን ለመፍጠር ችግር መሆኑም ተነስቷል። እንደ ሀገር 2050 በሀገሪቱ ለስራ ብቁ የሚሆኑ ዜጎች ቁጥር ወደ 188 ሚሊዮን እንደሚደርስ ትንበያዎች ያሳያሉ። በ2017 ዓ.ም ለ14 ሚሊዮን፣ በ2022 ዓ.ም ደግሞ ለ20 ሚሊዮን ዜጎች የስራ ዕድል ፈጠራ ምቹ የሆነ ሁኔታዎችን ይፈጥራል ተብሎ እንደነበረም የሚታወስ ነው። የሲዳማ ብሔር ዘመን መለወጫ ፊቼ ጨምበላላ በዓል በሚቀጥሉት ቀናት ይከበራል። በተባበሩት መንግስታት ድርጅት የትምህርት ሳይንስና ባህል ድርጅት ዩኔስኮ በማይዳሰስ ቅርስነት የተመዘገበው የሲዳማ ብሔር ዘመን መለወጫ ወይንም ፊቼ ጨምበላላ በዓል የፊታችን መጋቢት 18ና 19 በሐዋሳ ከተማ ይከበራል። የፊቼ ጨምበላላ በዓል ቅድመ ዝግጅት ሙሉ በሙሉ ተጠናቋል ሲል የሲዳማ ክልል ባህልና ቱሪዝም ስፖርት ቢሮ ገልጿል። የክልሉ ኮሚኒኬሽን ቢሮ ደግሞ ከበዓሉ እሴትና ከተቀመጠው መርሃ ግብሮች ውጪ በየትኛውም መልኩ የበዓሉን ድባብ ለማጠልሸት የሚሞክሩ አካላትን የጸጥታ መዋቅሩ አይታገስም ሲል አሳስቧል። ለፊቼ ጨምበላላ በዓል ዝግ የሚሆኑ መንገዶች ይፋ ሆነዋል። በዚህም መሰረት ከዋዜማው እስከ መጋቢት 19 ቀን 2017 ዓ.ም ድረስ ሞተር ማሽከርከር ታግዷል። በሚቀጥሉት 2 ቀናት በሐዋሳ የሚከበረው የፊቼ ጨምበላላ በዓልን ምክንያት በማድረግ ገደብ የተጣለባቸው ተሽከርካሪዎችና የሚዘጉ መንገዶች ስለመኖራቸውም የሐዋሳ ከተማ ፖሊስ አዛዥ ኮማንደር መልካሙ አየለ ተናግረዋል። ከዋዜማው መጋቢት 18 እስከ መጋቢት 19 2017 ዓ.ም ባሉት 2 ቀናት የባለ 2 እግር ሞተር ሳይክል እንቅስቃሴ ላይ ገደብ እንደተጣለ ገልጸዋል። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ መጥቷል። በጣቶ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል። ለመንገዶን ጊዜን ቀድመው በመረጡት ሆቴል ወዲያውኑ ማረፊያውን ይይዛል። ምን ይሄ ብቻ! እድሜ ለአቢሲኒያ ኢኮሜርስ የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርስዎ መገኘት ሳይጠበቅቦ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላ ላይ ነዳጅ በሚገዙ ሀገራት ላይ የ25 በመቶ ታሪፍ እንደሚጥሉ አስታወቁ። ትራምፕ እንዳስታወቁት ከቬንዙዌላ ነዳጅ በመግዛት ወደ ሀገሩ በሚያስገባ ማንኛውም ሀገር ላይ የ25 በመቶ ታሪፍ ይጣልበታል ብለዋል። ትራምፕ በማህበራዊ ድረገጻቸው ላይ ባሰፈሩት መልእክት ቬንዙዌላ ከአሜሪካ ጋር እጅግ ጠበኛ ሀገር ናት ሲሉ ገልጸዋል። ስለዚህም ከቬንዙዌላ ላይ ነዳጅ የሚገዙ ሀገራት ከአሜሪካ ጋር በሚኖራቸው የንግድ ልውውጦች ላይ 25 በመቶ ታሪፍ ይጣልባቸዋል። ይህም ከሚቀጥለው ሚያዝያ 12 ጀምሮ ተግባራዊ ይደረጋል ብለዋል። ስፔን፣ ህንድ፣ ሩሲያ፣ ሲንጋፖር እና ቪየትናም ከቬንዙዌላ ነዳጅ በመግዛት ቀዳሚ ከሆኑት መካከል ተጠቃሾች ናቸው። ይህ መግለጫ እስከወጣበት ሰዓት ድረስም አሜሪካ ከቬንዙዌላ ነዳጅ ስታስገባ የቆየች ሲሆን ባለፈው ጥር ወር ብቻ 8.6 ሚሊዮን በርሜል ነዳጅ ከቬንዙዌላ አስገብታለች። በአጠቃላይ ከጥር ወር ወዲህ 202 ሚሊዮን በርሜል ነዳጅ አሜሪካ ከሀገሪቱ ገዝታለች ሲል ቢቢሲ አስነብቧል። በመጨረሻም በደቡብ ኮሪያ እጅግ የከፋ የተባለለት የእሳት አደጋ መከሰቱ ተገለጸ። በዚህ የከፋ የእሳት አደጋ በተከሰተበት ወቅት ሄሊኮፕተር መከስከሱን ባለስልጣናት ተናግረዋል። በሺዎች የሚቆጠሩ የእሳት አደጋ ሰራተኞችና ወደ 5000 የሚጠጉ ወታደራዊ ሰራተኞች በኮሪያ ውስጥ የሰፈረውን የአሜሪካ ጦር ሄሊኮፕተሮችን ለመቆጣጠር ተሰማርቷል ነው የተባሉ። የብሔራዊ የእሳት አደጋ ኤጀንሲ ቀውሱን ወደ ከፍተኛ የእሳት አደጋ ምላሽ ደረጃ ከፍ እንዳለ አስታውቋል። በሀገሪቱ በዚህ ዓመት ለመጀመሪያ ጊዜ እንዲህ አይነት ከባድ አደጋ ማጋጠሙን ኤጀንሲው አክሏል። በደቡብ ኮሪያ የሰደድ እሳት በአንጻራዊነት ያልተለመደ ሲሆን ከዚህ ጋር ተያይዞ የሚደርሰው የሞት አደጋም ጥቂት መሆኑን ቢቢሲ አስነብቧል። በመሆኑም ባለፉት ጥቂት ቀናት በተከሰተው የእሳት አደጋ 18 ሰዎች ሞተዋል ነው የተባለው። ወደ 17000 ሄክታር የሚጠጋ ደንም ሙሉ በሙሉ በአደጋው ወድሟል ተብሏል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን በዚሁ አበቁም። ከሳቱ ዜናዎች ጋር ማርቆስ ጎዳይቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።